ዓመታትን ከተሻገረ ዝምታ በኋላ አሁን ቀይ ባህር የኢትዮጵያውያን ቀዳሚ ጉዳይ ሆኗል። ጠቅላይ ሚኒስትር ዶክተር አብይ አህመድ በህዝብ ተወካዮች ምክር ቤት ሁለተኛ መደበኛ ስብሰባ ላይ የኢትዮጵያን የባህር በር የማግኘት ጽኑ ፍላጎት ሲያነሱ ከምክር ቤት አባላት ረጅም ጭብጨባ ተችሯቸዋል። ሚሊዮን % እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም። ማንም ፈለገም አልፈለገም አትኖርም እና ኢትዮጵያ ቀይ ባህር አይገባትም የሚለውን አልሰማንም። የኢትዮጵያ የባህር በር የማግኘት ጽኑ ፍላጎት ከኤርትራ ጋር ወደ አላስፈላጊ ጦርነት አያምራም ወይ የሚል ጥያቄ ከምክር ቤት አባላት የተነሳላቸው ጠቅላይ ሚኒስትር አብይ አህመድ የቀይ ባህር ጉዳይ ለኢትዮጵያውያን ህጋዊ፣ ታሪካዊ፣ መልክዓ ምድራዊና ኢኮኖሚያዊ ጥያቄ መሆኑን ጠቅሰው ከኤርትራ ጋር በፍጹም የውጊያ መሻት የለንም ብለዋል። ክቡር ጠቅላይ ሚኒስትር፣ የኢትዮጵያ የባህር በር ፍላጎት ከጎረቤታችን ኤርትራ ጋር ባለው ግንኙነት አውደ ውስጥ እንዴት ይታያል? የባህር በር ጉዳይንም አስመልክቶ ከኤርትራ ጋር የገባንበትን ሰጥ አገባ በሰላማዊ ህጋዊና ሰጥቶ መቀበል መሰረት ባደረገ አካሄድ ብቻ እንዲፈታ ጠይቃለሁ። የኤርትራ ህዝብ አሁንም ወንድም ህዝብ ነው። ምስኪን ህዝብ ነው። አገሩን ለቆ የተሰደደ ያለ ህዝብ ነው። ከዚህ ህዝብ ጋር በጋራ መስራት፣ መተባበር ፍላጎታችን ነው። በፍጹም የውጊያ መሻት የለንም። በህጋዊና ንግግር ሊፈታ ይችላል ነው። ለብዙ ሀገራት በተናጠል ተናገር ያለው ለአሜሪካ፣ ለቻይና፣ ለራሻ፣ ለአውሮፓ፣ ለአፍሪካ አሁን በተከበረው ምክር ቤት መግለጽ የምፈልገው ነገር የኢትዮጵያ የቀይ ባህር አክሰስ ጉዳይ አይቀሬ ስለሆነ ቅድሚያ የሚሰጠው ሰላምና ንግግር ስለሆነ እባካችሁን ሸምግሉንና መፍትሄ አምጡልን። ከኤርትራ ጋር ሰላም በተፈጠረበት ወቅት አሰብን ለማልማት ንግግር ቢጀመርም በኤርትራ መንግስት በኩል ትብብር የማድረግ ፍላጎት እንዳልነበር የጠቀሱት ጠቅላይ ሚኒስትሩ ኢትዮጵያ አሁንም ከኤርትራ ጋር በጋራ ለመስራት ከምንጊዜውም በላይ ፍላጎት እንዳላት አስታውቀዋል። በሰላም አብረን ለማደግ፣ በፍቅር አብረን ለመቀጠል ከምንጊዜውም በላይ ኢትዮጵያ ፍላጎት አላት። እኔ ልክ እንደባለፈው አሁንም አስመራ መሄድ ፍላጎት አለኝ። ችግር የለብኝም። ምን ከሆነ ትርፍ ካለው ነው። ትርፍ ከሌለው ጊዜ ማባከን ነው። እኔ ባሌ የመላለስበትን ጊዜ ዝም ብዬ በከንቱ አስመራ ልመላለስ አልችልም። ጊዜ የለኝም፣ ስራ አለኝ። ጦርነት አንፈልግም የምንለው ደግሞ በምክንያት ነው። እኛ የሚያጓጓ የምንተጋለት የምንለፋለት የልማት ስራዎች አሉ። ከማንም ጋር የመዋጋት ፍላጎት የለንም። ከማንም ጋር ግጭት ለማድረግ ፍላጎት የለንም። ከገባን ግን ግልጽ ነው ውጤቱ። አስተማማኝ አቅም ነው ያለን። ማንም አያቆመንም። ይሄ ግልጽ መሆን አለበት። ከኤርትራ ጋር የተፈጠረው አለመግባባት የፕሪቶሪያውን የሰላም ስምምነት ተከትሎ እንደተከሰተም ጠቅላይ ሚኒስትር አብይ አህመድ አብራርተዋል። ፕሪቶሪያ ስንፈራረም ትክክል አይደለም፣ ለምን ይቆማል? ቲፒኤልኤፍም ትግራይም ተጠቅልለው ካልጠፉ ቀጠናው ሰላም አያገኝም። እኛ እኮ ህዝባችን ናቸው፣ ልብ ከገዙ እንዲጠፉ አንፈልግም አልንና አቆምን። በዚህ በኩል ማስቀጠል ሲያቅታቸው በዚያ በኩል ጀመሩ። አሁን ዋና ጉዳይ ጭቅጭቅ ውስጥ ግቡ ነው፣ ሳትዋጉ አትቀመጡ ነው። ኢትዮጵያ ወደ ተራዘመ ጦርነትና ምጣኔ ሀብታዊ ድቀት እንድታመራ የኤርትራ መንግስት በተለያዩ መንገዶች የሚያደርገውን ህገወጥ ተግባር እንዲያቆምም ጠቅላይ ሚኒስትሩ አሳስበዋል። የኛ መልእክት ለኤርትራ መንግስት፣ ኤርትራውያን ወንድሞቻችን ናቸው፣ ከነሱ ጋር ውጊያ አንፈልግም። ለኤርትራ መንግስት ያለ መልእክት አንደኛ ጥይት አስተላላፊ አትሆኑ፣ ሀገር ሁኑ። ወደ ጎረቤት ሀገር ጥይት ማስተላለፍ ጥሩ አይደለም። አባይም ጸባይ ገዝቷል። የኛም ሽፍቶች ጸባይ ይገዛሉ እና አንድ ቀን ጥይት ሳመላልስ ብሎ ታሪክ ስለሚናገሩ ጥይት ማቀባበል ቢቀርባችሁ። ስለማናቅ አይደለም፣ እናያችኋለን። ህገወጥ የሰዎች ዝውውር ቢቀር። ተጨናንቀናል። ከተማ ውስጥም እንደምታዩት የሚመጣ ሰው ካለ በህጋዊ መንገድ ቢመጣ። ህገወጥ ንግድ ቢቀር፣ ፎርጅድ ብር ቢቀር፣ አሜሪካ አስቀምጣቸው የምትሰሯቸው ብላክ ማርኬት ማሳደግ ቢቀር፣ እንደ ጎረቤት ብንተሳሰብ። ኢትዮጵያ በ30 ዓመት ትግል በብዙዎች ርብርብ የባህር በር ማጣቷን ያስታወሱት ጠቅላይ ሚኒስትር አብይ አህመድ የኢትዮጵያን የቀይ ባህር ባለቤትነት ያሳጣው ውሳኔ በማን እንደተወሰነ የሚያሳይ ምንም አይነት የሰነድ ማስረጃ እንደሌለም ገልጸዋል።